ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። በመሰረተ ክርስቶስ ቤተክርስቲያን የምስራቅ አዲስ አበባ ክልል 10ኛውን የክልሉን ጠቅላላ የመሪዎች ጉባኤ አካሄደ። ከ1500 በላይ ወጣቶች በሻኪሶ የክረምት ትምህርትና ስልጠና ተሳተፉ። ከውጭ ሴኔጋል ጥብቅ የግብረ ሰዶማዊነትን ሕግ በማስፈጸም 71 ሰዎችን ወደ ፍርድ አቀረበች። በአልጄሪያ የወንጌላውያን ቤተክርስቲያናት መዘጋት በአማኞች ላይ ጫና አሳደረ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁን እንድትቆዩ በአክብሮት ጋበዝኩ። በመሰረተ ክርስቶስ ቤተክርስቲያን የምስራቅ አዲስ አበባ ክልል 10ኛውን የክልሉን ጠቅላላ የመሪዎች ጉባኤ አካሄደ። በመሰረተ ክርስቶስ ቤተክርስቲያን የምስራቅ አዲስ አበባ ክልል 10ኛ ጠቅላላ ጉባኤ የክልሉ መሪዎችና አገልጋዮች በተገኙበት ከነሐሴ 1 እስከ ነሐሴ 2 2018 ዓ.ም በቢሾፍቱ የመሰረተ ክርስቶስ ሴሚናሪ ቅጥር ግቢ ተካሂዷል። በጉባኤው የመሰረተ ክርስቶስ ቤተክርስቲያን ሊቀመንበር ዶክተር ሰይፈ ወዳጅ፣ ምክትል ፕሬዝዳንት መጋቢ ሰብረላ ከድር፣ የቀጠናና የክልሉ አስተዳደር መሪዎች፣ ጉባኤ አባላት ተገኝተዋል። የቤተክርስቲያኒቱ ሊቀመንበር ዶክተር ሰይፈ ወዳጅ እንኳን ለ10ኛው የክልሉ ጠቅላላ ጉባኤ በሰላም አደረሳችሁ ሲሉ የዛሬ 4 ዓመት በ32 አጥቢያዎች ተመስርቶ ዛሬ ላይ 46 አጥቢያዎችንና 20 ስርጭት ጣቢያዎችን ያቀፈው የምስራቅ አዲስ አበባ ክልል ስላስመዘገባቸው እድገቶች አመስግነዋል። ሊቀመንበሩ አክለውም አጥቢያዎች መድረካቸውንና ምዕመናኖቻቸውን ከሐሰተኞች እንዲጠብቁ ሲያሳስቡ የመሰረተ ክርስቶስ ቤተክርስቲያን 75ኛው ዓመት የምስጋና ክብረ በዓል በአምስቱም የቤተክርስቲያኒቱ ቀጠናዎችና በአገር አቀፍ ደረጃ በአዲስ አበባ በድምቀት ለማክበር ፕሮግራም መያዙን ገልጸዋል። ለጉባኤው በቀረበው የ2018 በጀት ዓመት ሪፖርት መሰረት ክልሉ 12.6 በመቶ እድገት ማስመዝገቡ ሲገለጽ የ2019 በጀት ዓመት እቅድ ቀርቦ ጸድቋል። በተጨማሪም ጉባኤው በሌሎች ልዩ ልዩ አጀንዳዎች ላይ ሲወያይ የመሰረተ ክርስቶስ ቤተክርስቲያን ከሜኖናይት ወርልድ ኮንፈረንስ ጋር የሚኖራትን ግንኙነት አስመልክቶ ጉዳዩ በመጪው ነሐሴ ወር መጨረሻ በሚካሄደው 95ኛው የመሰረተ ክርስቶስ ቤተክርስቲያን ጠቅላላ የመሪዎች ጉባኤ አጀንዳ ሆኖ እንዲታይ ጥያቄ ቀርቧል። የክልሉ ጠቅላላ ጉባኤ የምስራቅ አዲስ አበባ ክልልን ለቀጣይ 4 ዓመታት በድጋሚ እንዲመሩ መጋቢ ዮሐንስ ተሾመን በአብላጫ ድምጽ ሲመርጥ ሹመታቸው በቤተክርስቲያኒቱ ምክትል ፕሬዝዳንት መጋቢ ሰብረላ ከድር ተከናውኗል። በመጨረሻም ክልሉ በስሩ በሚገኙ አጥቢያዎች ለረጅም ዓመታት በትጋት ላገለግሉ አባቶች የምስጋናና እውቅና ሽልማት ሲያበረክት ከዚህ በተጨማሪ በበጀት ዓመቱ በወንጌል ስርጭትና ደቀ መዝሙር የማፍራት አገልግሎት ከፍተኛ አፈጻጸም ያሳዩ አጥቢያዎችን ሸልሟል። መረጃው የቤተክርስቲያኒቱ ትስስር ገጽ ላይ ነው ያገኘነው። የኢትዮጵያ ገነት ቤተክርስቲያን 31ኛ ጠቅላላ ጉባኤው በምዕራብ ኦሮሚያና ደቡብ ክልል ተከናወነ። ቅዳሜ ነሐሴ 2 2018 ዓ.ም በተካሄደው በዚህ መርሃ ግብር የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ምክትል ፕሬዝዳንት መጋቢ ሰንበቶ ባሼና የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ምክትል ፕሬዝዳንት ፓስተር ታሪኩን ጨምሮና የተለያዩ እህት ቤተ እምነቶችና ተቋማት አመራሮች ተገኝተዋል። የቤተክርስቲያኒቱ ብሔራዊ ቦርድ ሰብሳቢ አቶ አንካራ አርቃ ጉባኤውን በኦፊሴሉ ያስጀምሩ ሲሆን የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት የእንኳን ደህና መጣችሁ ንግግር በማድረግ እንግዶችን ተቀብለዋል። ብሔራዊ የቦርድ ሰብሳቢ አቶ አንካራ አርቃ በመክፈቻ ንግግራቸው በበጀት ዓመቱ ከ1 ሚሊዮን በላይ የሚሆኑ ሰዎች የወንጌሉን የምስራች መስማታቸውንና ከ36 ሺህ በላይ የሚሆኑ ሰዎች ደግሞ ጌታ ኢየሱስን የግል አዳኛቸው አድርገው መቀበላቸውን ጠቅሰው ከ23 ሺህ በላይ የሚሆኑ ሰዎች የውሃ ጥምቀት ወስደዋል ሲሉ ተናግረዋል። በጉባኤው በክልሉ የተገነባውን ሄሊዮ አካዳሚ የሚል መጠሪያ ያለውን ትምህርት ቤት ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በደማቅ ሁኔታ አስመርቋል። በምርቃቱ ላይ በትምህርት ቤቱ ግንባታ ላይ ከፍተኛ አስተዋጽኦ ላበረከቱ ለሊዮና ሂልካ ሪንታኒያሚ ቤተ እምነቷ እውቅና የሰጠች ሲሆን በቤተክርስቲያኒቱ ታሪክ ውስጥ ካገለገሉና ቀደምት አባቶች መካከል አንዱ የሆኑት ሄኪ ፔንትነን በስፍራው ተገኝተው በቤተክርስቲያኒቱ እድገት መደሰታቸውንና አሁንም በዘርፈ ብዙ እንቅስቃሴ ወንጌልን መስራታቸውን ቀጥሉ ሲሉ መልእክታቸውን አስተላልፈዋል። በመድረኩ የቤተክርስቲያኒቱ ብሔራዊ ጽሕፈት ቤትና የክልሎችና የተቋማት የ2018 ዓ.ም የስራ አፈጻጸም ሪፖርትና የ2019 ዓ.ም የስራ እቅድ በቤተክርስቲያኒቱ ፕሬዝዳንት መጋቢ ታምራት ታሪኩ ቀርቦ ውይይት ከተደረገበት በኋላ የስራ አፈጻጸም ሪፖርቱን እና እቅዱን ጉባኤው አጽድቆታል። መረጃው የቤተክርስቲያኒቱ ነው። የሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምስራቅ ክልል ጠቅላላ ጉባኤ ተካሄደ።
በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምስራቅ ክልል ጠቅላላ ጉባኤ ነሐሴ 1 እና ነሐሴ 2 2018 ዓ.ም በኮምቦልቻ ከተማ ቦርከና አጥቢያ ተካሂዷል። በጉባኤው የ2018 ዓ.ም የሥራ ክንውን ሪፖርትና የ2019 ዓ.ም የሥራ ዕቅድ ቀርቦ በሙሉ ድምጽ ጸድቋል። ለአጥቢያ መሪዎችም በ5 ዓመት ስልታዊ ዕቅድ ዙሪያ ስልጠና ተሰጥቷል። በተካሄደው የፕሬዝዳንት ምርጫ መጋቢ ቴዎድሮስ ጌታቸው በሙሉ ድምጽ ለቀጣዮቹ 5 ዓመታት የክልሉ ፕሬዝዳንት ሆነው በድጋሚ ተመርጠዋል። የሥራ አስኪያጅ ኮሚቴ ምርጫም ተካሂዷል። በመጨረሻም የሹመት ስነ ስርዓቱ በመጋቢ ሽፈራው ራጋ ተፈጽሟል። ከ1500 በላይ ወጣቶች በሻኪሶ የክረምት ትምህርትና ስልጠና ተሳተፉ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዶላ ገናሌ ሲኖዶስ ኦዶ ሻኪሶ ሰበካ አዘጋጅነት ለሶስተኛ ዙር የተዘጋጀው የወጣቶች የክረምት ትምህርት ስልጠናና ምክክር በሻኪሶ ከተማ ተካሄደ። ለአንድ ሳምንት ያህል በቆየው በዚህ መርሃ ግብር ከተለያዩ ሰበካዎች የተውጣጡ ከ1500 በላይ ወጣቶች ተሳትፈዋል። መርሃ ግብሩ ወጣቶችን በእምነት፣ በእውቀት፣ በአመራርና በአገልግሎት ለማብቃት ያለመ ሲሆን የአዶላ ገናሌ ሲኖዶስ ፕሬዝዳንት ቄስ ጌሎ ጎሎልቻ በመርሃ ግብሩ ላይ በመገኘት በይፋ የከፈቱ ሲሆን ከእግዚአብሔር ቃል ትምህርት ሰጥተዋል። በመርሃ ግብሩ የልምድ ልውውጥ ምክክርና ውይይት ከተካሄደ በኋላ ወጣቶቹ በሻኪሶ ከተማ የወንጌል ስርጭት አድርገዋል። የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ የወጣቶች ሁለንተናዊ ስልጠና በሁሉም የቤተክርስቲያኒቱ መዋቅሮች በተመሳሳይ መልኩ እንዲጠናከር እየሰራ መሆኑንም ገልጸዋል። መረጃው የቤተክርስቲያኗ የልጆችና ወጣቶች አገልግሎት መምሪያ ነው። በቻይልድ ኢቫንጀሊዝም ፌሎሺፕ የተዘጋጀ ከ3 እስከ 12 ዓመት ላሉ ልጆች የወንጌልና የመዝናኛ ፌስቲቫል ፕሮግራም ተካሄደ። ዳንኤል አንተነህ ዝርዝር አለው። በቻይልድ ኢቫንጀሊዝም ፌሎሺፕ የተዘጋጀ ከ3 እስከ 12 ዓመት ላሉ ልጆች የወንጌልና የመዝናኛ ፌስቲቫል ፕሮግራም ተካሂዷል። ከ3 እስከ 12 ዕድሜ ላሉ ልጆች የተዘጋጀ የወንጌል የትምህርትና የመዝናኛ ፕሮግራም ከተለያዩ ቦታዎች የመጡ ልጆችን በማሳተፍም ነሐሴ 2 ቀን 2018 ዓ.ም በዓለም ሲኒማም ተካሂዷል። በፕሮግራሙ ከ100 በላይ ልጆች የተሳተፉም ሲሆን በኮምፓሽን እንዲሁም ከተለያዩ ድርጅቶችና ቤተክርስቲያናት የመጡ ልጆችም ከወላጆቻቸው ጋርም በዝግጅቱም ተገኝተዋል። ፕሮግራሙ የህፃናት ትምህርት፣ የፊልም ማሳያ፣ የክራፍት ስራዎች፣ መዝሙርና የመዝናኛ እንቅስቃሴዎችንም አካቷል። ከኮሪያ የመጣች ተሳታፊም የቴኳንዶ ትዕይንት በማቅረብም ልጆች እንዲለማመዱትም አስተምራለች። አዘጋጆቹ እንደገለጹት ከሆነም ይህ ከቤተ ክርስቲያን ውጪ በተለየ አካባቢ ለልጆች የተዘጋጀ የመጀመሪያው አይነት ፕሮግራም ሲሆን ልጆች እንዲዝናኑና በነፃነት እንዲሳተፉም እድልም ሰጥቷል። ፕሮግራሙን ያዘጋጀው ቻይልድ ኢቫንጀሊዝም ፌሎሺፕ ሲሆን የተለያዩ ተቋማትና በተለይም ከኮሪያ የመጡ ተሳታፊዎችም እንዲሁም በጎ ፈቃደኞችን በመጋበዝ እንዲሳተፉም ተደርጓል። አዘጋጆቹ ከ3 እስከ 12 ዓመት ያሉ ልጆች ላይ በማተኮርም ፕሮግራሙን ያካሄዱም ሲሆን ለቲኔጀሮችም በቀጣይ ተመሳሳይ ፕሮግራም ለማዘጋጀት እቅድ እንዳላቸውም ገልጸዋል። ከፕሮግራሙ በኋላም ከ72 በላይ ልጆች ወደ ጌታ መምጣታቸውንም አዘጋጆቹም ገልጸዋል። የፕሮግራሙ ዋነኛ ዓላማ ወንጌል መሆኑንም የተገለጸም ሲሆን ልጆች በመዝናናትና በመማር የወንጌል መልእክትን እንዲሰሙ በማድረግም እየተሰራ መሆኑንም ገልጸዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ክልል ስነ መለኮት ኮሌጅ ተማሪዎችን አስመረቀ። ላለፉት 4 ዓመታት የስነ መለኮት ትምህርታቸውን ሲከታተሉ የነበሩትን 21 ተማሪዎች ነሐሴ 3 2018 ዓ.ም እሁድ በሐረር አካዳሚ ሙሉ ወንጌል አጥቢያ በዲግሪ መርሃ ግብር አስመርቋል። በምርቃ ስነ ስርዓት ላይ የምስራቅ ክልል ፕሬዝዳንት ፓስተር አለም ጌታቸው፣ የኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪ ፕሬዝዳንት መምህር ህሩይ አድማሱ፣ የኮሌጁ ፕሪንሲፓል መምህር በኃይሉ እምቢበል፣ የኮሌጁ የቦርድ አባላት፣ የአምስቱ ሙሉ ወንጌል አጥቢያ መሪዎች፣ ተወካዮችና የተጋበዙ እንግዶች ተገኝተዋል። የኮሌጁ ፕሪንሲፓል መምህር በኃይሉ እምቢበል ሆሴ ምዕራፍ 6 ከቁጥር 4ን በመጥቀስ የእግዚአብሔርን ቃል እውቀትና ትምህርት ለአማኝና ለቤተ ክርስቲያን አገልጋይ የቅንጦት ወይም የምርጫ ጉዳይ ሳይሆን እግዚአብሔርን ለማወቅ ለመንፈሳዊ ሕይወት እድገትና ለውጤታማ አገልግሎት መሰረት መሆኑን አጽንኦት በመስጠት አማኞች ወደ ስነ መለኮት ትምህርት ቤት በመምጣት በቃሉ እውቀት እንዲታጠቁ መልእክት አስተላልፈዋል። ዘገባው የሙሉ ወንጌል ቤተ ክርስቲያን ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በአልጄሪያ የወንጌላውያን ቤተክርስቲያናት መዘጋት በአማኞች ላይ ጫና አሳደረ። የአብስራ ሳሙኤል ተጨማሪ አላት። በአልጄሪያ ጭቆና የሚደርስባቸው ክርስቲያኖች በድብቅ እየተሰበሰቡ ይገኛሉ። በዚህም ከ2017 ጀምሮ በተከታታይ የተወሰዱ የጭቆና እርምጃዎች ምክንያት በርካታ የወንጌላውያን ቤተ ክርስቲያናት ከተዘጉ በኋላ አንዳንድ ክርስቲያኖች በድብቅ መሰብሰብ መጀመራቸውን ሞርኒንግ ስታር ኒውስ ዘግቧል። በሀገሪቱ በተለይም በቲዙ ኡዞ አካባቢ ክርስቲያኖች በቤቶች በጋራጆችና አንዳንድ ጊዜም በወይራ ዛፎች ስር በትንንሽ ቡድኖች እንደሚሰበሰቡ ዘገባው ያሳያል። የመደበኛ የቤተ ክርስቲያን መሪና የመንፈሳዊ መመሪያ እጥረት አንዳንድ አማኞች
ወጣቶችን ወደ ኢንተርኔትና ማህበራዊ ሚዲያ እንዲዞሩ እያደረገ ሲሆን በዚህም የተሳሳቱ ትምህርቶችና የውስጥ መከፋፈሎች እንደተፈጠሩ ተገልጿል። ሆኖም አንዳንድ የክርስቲያን መሪዎች ይህን አስቸጋሪ ጊዜ አማኞችን ለማጠናከርና አብያተ ክርስቲያናትን ለመገንባት እየሰሩ ይገኛሉ ተብሏል። አንድ የክርስቲያን ማህበረሰብ መሪ እንደገለጹት አማኞች በትንንሽ የቤተሰብ ቡድኖች ውስጥ የወንድማማችነት ትስስራቸውን እያጠበቁ ሲሆን የቅዱስ ቁርባንና የጥምቀት ስርዓቶችንም በግል እያከናወኑ ነው። የዘገበው ሞርኒንግ ስታር ኒውስ ነው። ቤተክርስቲያን ደህንነትና የጸጥታ ችግርን በቁርጠኝነት መጋፈጥ አለባት ሲሉ የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ ተናገሩ። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በናይጄሪያ ያሉ ክርስቲያኖች ደህንነት፣ የጸጥታ ችግርና የሞራል ውድቀትን በቁርጠኝነት እንዲጋፈጡ ጥሪ ያቀረቡ። ኦባሳንጆ ይህን ጥሪ ያቀረቡት በሌጎስ በተካሄደው የአፖስቶሊክ ቸርች ናይጄሪያ 50ኛ ዓመት በዓል ላይ ነው። ቤተክርስቲያን ከአምልኮና ከመንፈሳዊ አገልግሎት ባሻገር የማህበረሰቡን ችግሮች በንቃት መፍታት እንዳለባት የገለጹት ኦባሳንጆ ሚሊታንት የሚለው ቃል ለሁከት ሳይሆን ለእግዚአብሔርና ለሕዝብ በሚደረግ አገልግሎት ያለውን ቁርጠኝነት ለማመልከት መሆኑን አስረድተዋል። በናይጄሪያ በርካታ ቤተክርስቲያናት ቢኖሩም የሰላምና የደህንነት ችግሮች መቀጠላቸውን በመጥቀስ ክርስቲያኖች ሀገሪቱን በፍቅር በሰላምና በተግባራዊ አገልግሎት ለመለወጥ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። መረጃው የናይጄሪያ ትሪቢዩን ነው። በታንዛኒያ የባህር ዳርቻ የሚገኙ አብያተ ክርስቲያናት በፍርሃት ውስጥ አምልኳቸውን ቀጥለዋል ተባለ። ዳንኤል አንተነህ ዝርዝር አለው። በታንዛኒያ የባህር ዳርቻና በዛንዚባር አካባቢ የሚገኙ ትናንሽ የክርስቲያን አብያተ ክርስቲያናት የደህንነት ስጋትና ማስፈራራት ቢገጥማቸውም አምልኳቸውን ለመቀጠል እየጣሩ መሆናቸውንም ተገልጿል። የቤተ ክርስቲያን መሪዎች እንደሚሉት ከሆነም አንዳንድ ጉባኤዎች ማስፈራራት፣ እንግልትና አልፎ አልፎም ጥቃትን እየተጋፈጡ መሆኑም ተገልጿል። በአንዳንድ ቤተ ክርስቲያናት የተሰበሩ በሮች ተጠግነው የተበተኑ መጽሐፍ ቅዱሶችም ተሰብስበዋል። ሆኖም ግን የደህንነት ስጋቱ እንዳልተወገደም ተነግሯል። ስማቸው እንዳይገለጽ የፈለጉ አንድ ፓስተር ማስፈራራቱ በህንፃው ላይ የሚያበቃ ብቻም ሳይሆን አማኞች ለጸሎትና ለአምልኮ ሲሰበሰቡም እንኳን እንዲፈሩ እያደረጋቸው ነውም ብለዋል። በተለይም ወላጆች ልጆቻቸውን ይዘው ወደ አምልኮ ለመምጣትም እንደሚጨናነቁና አንዳንድ አማኞችም በአምልኮ ጊዜ ሙሉ በሙሉ በጸሎት ከመሳተፍ ይልቅም የደህንነት ሁኔታን በመጠበቅ ጊዜያቸውን እንደሚያሳልፉም ተገልጿል። ምንም እንኳን ፍርሃትና ጫና ቢኖርም በአካባቢዎቹ ያሉ ክርስቲያኖች እምነታቸውንና አምልኳቸውን ለመቀጠልም ቆርጠው መቆማቸውም ተገልጿል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። በመጨረሻ ሴኔጋል ጥብቅ የግብረ ሰዶማዊነት ሕግን በማስፈጸም 71 ሰዎችን ወደ ፍርድ አቀረበች። ሴኔጋል በቅርቡ ያጠናከረችውን የግብረ ሰዶማዊነት ሕግ በማስፈጸም ከተፈጥሮ ውጭ የሆኑ ድርጊት በሚል 71 ወንዶችን አስራ ወደ ፍርድ ቤት ማቅረቧ ተገልጿል። በቅርብ ወራት ከ100 በላይ ሰዎች በተመሳሳይ ክስ መያዛቸውንም ሪፖርቶች ያመላክታሉ። በመጋቢት ወር የተጠናከረው ሕግ በሴኔጋል የተመሳሳይ ጾታ ግንኙነትን በወንጀለኝነት የሚቆጥር ሲሆን በአንዳንድ ሁኔታዎችም እስከ 10 ዓመት እስራትና የገንዘብ ቅጣት ይደነግጋል። ድርጊቱን ማስተዋወቅ ወይም መደገፍ የሕግ ተጠያቂነትን እንደሚያስከትል ጭምር ተገልጿል። ዘገባው የዲደብሊው አፍሪካ ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በመሰረተ ክርስቶስ ቤተክርስቲያን የምስራቅ አዲስ አበባ ክልል 10ኛውን የክልሉን ጠቅላላ የመሪዎች ጉባኤ አካሄደ። ከ1500 በላይ ወጣቶች በሻኪሶ የክረምት ትምህርትና ስልጠና ተሳተፉ። ከውጭ ሴኔጋል ጥብቅ የግብረ ሰዶማዊነትን ሕግ በማስፈጸም 71 ሰዎችን ወደ ፍርድ አቀረበች። በአልጄሪያ የወንጌላውያን ቤተክርስቲያናት መዘጋት በአማኞች ላይ ጫና አሳደረ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ሰላም ቆዩ።